ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 24 2018 ዓ.ም ላይ እንገኛለን። በዛሬው ዕለት እንግዲህ በኢትዮጵያ ምርጫ ይደረጋል መባሉን ተከትሎ በአማራ ክልል በተለያዩ አካባቢዎች በተመሳሳይ ሰዓት በርካታ ውጊያዎች እየተደረጉ ነው የሚገኙት። እስካሁን በወጡ መረጃዎች ቢያንስ 54 ቦታዎች ላይ ውጊያዎች እየተደረጉ ሲሆን በዋና ዋና የዞን ከተሞችን ጨምሮ የቦምብ ፍንዳታዎች ደርሰዋል። የአየር ስምሪት ተሰጥቷል። በተለይ በደብረ ታቦር የድሮን አሰሳና ቅኝት እየተደረገ ነው። በደብረ ታቦር ዙሪያ ለሰዓታት የቆየ ውጊያ ተደርጓል። እንዲሁም ደግሞ በደብረ ብርሃን የቦምብ ፍንዳታ ደርሷል። በደብረ ማርቆስ የቦምብ ፍንዳታ ደርሷል። በወልዲያ የቦምብ ፍንዳታ ደርሷል። በላሊበላ የቦምብ ፍንዳታ ደርሷል። እነዚህን ጨምሮ በተለያዩ አካባቢዎች ያለው አጠቃላይ ሁኔታን በተመለከተ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። ብዙ አካባቢዎች ስለሆነ ውጊያ እየተደረገ ያለው ብዙ አካባቢዎችን በዚህ ሰዓት ለመሸፈን አልችልም፣ ግን ዋና ዋናዎቹን እና በዚህ ሰዓት ወደ እናንተ ቢደርሱ ያልኳቸውን ማሳያዎች አሰባስቤ ይዤ መጥቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከአማራ ክልል ውጭ እንደዚሁ በሌሎች የኢትዮጵያ አካባቢዎችም በምርጫን በተመለከተ አዳዲስ መረጃዎች አሉ። የምርጫ አስፈጻሚውና የምርጫ ኮረጆዎች በታጣቂዎች ተወስደዋል። የምርጫ አስፈጻሚዎች ተገድለዋል። ምርጫ ሚሊሻዎችም እንደዚሁ ተገድለዋል። በተመሳሳይ በወለጋ ቀጠናም አዳዲስ መረጃዎች አሉ። በአፋርና በትግራይ ድንበር አካባቢ እንደዚሁ ከምርጫ ጋር በተያያዘ ግጭቶች አሉ። እነዚህን ጨምሮ ዋና ዋና መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በዚህ ሰዓት ያስኳቸው መረጃዎች አብዛኞቹ ምርጫውንና በአማራ ክልል ያሉ ጦርነት፣ ውጊያ እንዲሁም ደግሞ የደፈጣ ጥቃቶችና የቦምብ ፍንዳታዎችን የተመለከቱ ናቸው። በአብዛኛው እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ለማድረሳችሁ ወቅታዊ መረጃዎች ለምሰጡኝ አስተያየት በእጅጉ አመሰግናለሁ። በቋሚነት የኢትዮ ፎከስ አድማጭ ተመልካቾቻችን ልዩ ልዩ አስተያየቶችን፣ ጥቆማዎችን እየሰጣችሁ ስለሆነ በእጅጉ አመሰግናለሁ። ወደ መረጃዎቹ ነው የሚሄደው። በአማራ ክልል በተለይ በደቡብ ጎንደር፣ በሰሜን ወሎ፣ በምስራቅ ጎጃም፣ በማዕከላዊ ጎንደር እና በተለያዩ አካባቢዎች በሸዋና በወሎ ቀጠናዎች ያሉ መረጃዎችን አሰናድቻለሁ ከላይ እንደገለጽኩላችሁ። ከዛ በፊት ግን ዛሬ ምርጫውን በተመለከተ አብይ አህመድ ወደ ትውልድ አካባቢው ወደ ጅማ በሻሻ ሂዶ ነበረ። በዚህ ምርጫ መርጫለሁ ካለ በኋላ ለጋዜጠኞች መግለጫ ሰጥቷል። በዚህ ላይ ምን ምን ጉዳዮች ተነስተዋል የሚለውን ወደ እናንተ ላድርስ። ከዚህ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ የምርጫውን ውሎ በተመለከተ በጅማ ዞን በሻሻ ቀጠና ጎማ ሁለት ተብሎ በሚጠራው የምርጫ ክልል በመገኘት ድምፅ የሰጠ ሲሆን ለጋዜጠኞችም ምርጫውን በተመለከተ አስተያየት ሰጥቷል። አብይ አህመድ በምርጫው የምንሸነፍ ከሆነ ውጤቱን ለመቀበል ዝግጁ ነን ሲል እንደዚሁ አስተያየት ሰጥቷል። ይህ እንግዲህ የምጸት ንግግር ነው። ያው ምርጫው ትላንትና ብዙ አካባቢዎች እንደተጠናቀቀ ይታወቃል። በአማራ ክልል በምዕራብ ኦሮሚያና በተለያዩ አካባቢዎች በምርጫ የምንሸነፍ ከሆነ ምርጫ ውጤቱን ለመቀበል ዝግጁ ነን ብሏል። ይሄ ሆነው እንግዲህ 457 ወንበሮችን ቀድሞ ያረጋገጠው ብልጽግና ነው ይህንን እያለ የሚገኘው። በዚህ ሂደት ኢትዮጵያ ከፍተኛ ዲሞክራሲያዊ የሀገረ መንግስት ግንባታ እያደረገች እንደሆነ አብይ አህመድ ገልጿል። አክሎም በቀጣዮቹ 5 ዓመታት የምንመረጥ ከሆነ ደግሞ ህዝቡን እንዴት መካስ እንደምንችል እያሰብን ነው እያለ ነው። በሚቀጥሉት 5 ዓመታት የኢትዮጵያን ህዝብ እንዴት እንደምንክስ ያሳስበኛል። መራጩ ሳይሆን ተመራጩ ነው አደራ ያለበት። የህዝብ አደራ ዳር ለማድረስ እንዴት እንደምንችል ያሳስበኛል ሲልም ጨምሮ ገልጿል። አብይ አህመድ ምርጫውን በተመለከተ ሌላው አስተያየቱ ደግሞ ኢትዮጵያ ታሪካዊ ጠላቶች ምርጫ እንዳይደረግ በርካታ ጠላት ኃይሎችን ገዝተው አሰማርተውብናል ብሏል። ዲሞክራሲያዊ ምርጫ እንዳይደረግና በዲሞክራሲያዊ ምርጫ መንግስት እንዳይመሰረት ህዝቡም እምነት እንዳይኖረው ለማድረግ ሙከራዎች ተደርገዋል። ይህንን ግን ዲሞክራሲያዊ ስርዓት ግንባታችን ግን እኛ ቀጥለናል ሲል ይህንን ማስተያየት ሰጥቷል። ራሳችን የምንፈልገውን እንወስናለን። የኢትዮጵያ ህዝብ መካሪ ገሳጭ አያስፈልገውም። በማለዳ ወጥቶ ድምፁን እየሰጠ አሳይቷል ሲል አብይ አህመድ ለህዝብ ምስጋና ባቀረበበት አስተያየቱ ይህንን ተናግሯል። እንግዲህ ከምርጫ ጋር በተያያዘ አብይ አህመድ እያደረገ ያለውን ምርጫ በተመለከተ በዓለም አቀፍ ሚዲያዎች የኢትዮጵያን ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ፣ ማህበራዊ፣ ኢኮኖሚያዊ ሁኔታዎችን በተመለከተ ሰሞኑን ከፍተኛ ሽፋን ሰጥተው እየዘገቡ ነው የሚገኙት። ምርጫው ቀድሞ ውጤቱ የታወቀና የይስሙላ እንደሆነ በኢትዮጵያ ውስጥ ካለው አጠቃላይ ብጥብጥ አንጻር በኦሮሚያ፣ በአማራ፣ በትግራይ አካባቢዎች ምርጫ ማድረግ የማይቻልባቸው ሁኔታዎች እንዳሉና ውጤቱም ቀድሞ የታወቀ እንደሆነ ሚዲያዎቹ ድምዳሜ መስጠታቸው ይታወቃል። ከአብይ አህመድ አስተያየት በተቃራኒ ማለት ነው። ከአብይ አህመድ ባሻገር እንደዚሁ የአብይ አህመድ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአማራ ክልል በተለያዩ ከተሞች ውጊያዎች እንዲሁም ደግሞ የቦምብ ፍንዳታዎች በቀጠሉበት ሁኔታ በአማራ ክልል ምርጫው ታማኝ ሆኖ እየተደረገ ነው የሚለውን ለማሳየት በሰሜን ሸዋ ዞን ሲያ ደብረ ዋዩ ወረዳ አባያ ተብሎ የሚጠራ ቀበሌ ሳክላ ምርጫ ጣቢያ የዜግነት ኃላፊነታቸውን ሰዎች እየተወጡ ነው የሚል ፕሮፓጋንዳ አሰራጭቷል።
ልጃቸው የሞተባቸው ቤተሰቦች አስከሬን አስቀምጠው ወደ ምርጫ ጣቢያ ወጥተዋል በሚል ምርጫውን ህዝብ እየተሳተፈበት ነው የሚል ገጽታ ለመስጠት ተመስገን ጥሩነህ ይህንን አጋርቷል። ብዙዎች እንግዲህ ከዚህ ጋር በተያያዘ የተለያዩ አስተያየቶችን እየሰጡ ነው የሚገኙት። ምርጫ ባልተደረገበት ሁኔታ ምርጫ በዚህ ልክ አስከሬን ጥለው ሰዎች ወጥተው ምርጫ አድርገዋል የሚለው ፕሮፓጋንዳ መሬት ላይ ካለው በተለይ በአማራ ክልል በተለያዩ አካባቢዎች የዞን ከተሞች ጨምሮ እየተደረጉ ባሉ ውጊያዎች ምክንያት በወረዳ ከተሞች ምርጫ ቀድሞ በትላንትናው ዕለት በተጠናቀቀበት እንዲሁም ደግሞ ለሚዲያ ፍጆታ እንኳ ዛሬ የገጽታ ግንባታ ለማድረግ ሚዲያዎች ባሉባቸው የዞን ከተሞች ጭምር ምርጫ ማድረግ ባልተቻለበት ሁኔታ የመርሃ ግብር ምርጫ ለማድረግ ይህንን ፕሮፓጋንዳ ተመስገን ጥሩነህ ማሰራጨቱ ብዙዎቹን አሳዝኗል። በአማራ ክልል በዛሬው ዕለት እንግዲህ ያለው አጠቃላይ ሁኔታን በተመለከተ የምርጫ ሁኔታዎች እና የከተሞች ውሎ ይህንን ይመስላል። መረጃውን እንግዲህ በቅደም ተከተል ወደ እናንተ አደርሳለሁ። መረጃውን የማደርሳችሁ ከሰሜን ወሎ በመነሳት ነው። በሰሜን ወሎ ከምርጫ ጋር በተያያዘ አዳዲስ መረጃዎች አሉ። ከነዚህ መረጃዎች መካከል በተለይ በሰሜን ወሎ ራያ ቆቦ ወረዳ ሌሊቱን ጀምሮ አሁን ድረስ በአካባቢው ከፍተኛ ውጊያ እየተደረገ እንደሆነ መረጃዎች ይገልጻሉ። ሌሊት በቆቦ ከተማ ፖሊስ ጣቢያ አካባቢ ተኩስ እንደነበር የመረጃ ምንጮች አረጋግጠዋል። ዛሬ ማለዳ ደግሞ በቆቦ ከተማ አቅራቢያ በሚገኙ አካባቢዎች በቡድን መሳሪያ በአየር መቃወሚያ የታገዙ ውጊያዎች እየተደረጉ እንደሆነ ለማወቅ ተችሏል። ዛሬ ማለዳ ፈንቴ ኪዳነ ምሕረት ተብሎ ከሚጠራው አካባቢ የተጀመረ ውጊያ ወደ ቀመሌ ተክለ ሃይማኖት በሚባሉ አካባቢዎች ተስፋፍቶ በጮቢበር እንዲሁም ደግሞ ሆርማትና አካባቢ ድረስ በከባድ መሳሪያ የታገዘ ውጊያ በቆቦ ዙሪያ እየተደረገ ነው። ውጊያው በዙ 23 የአየር መቃወሚያ በሞርተር በድሽቃ እየተደገፈ እንደሆነ የመረጃ ምንጮቹ ገልጸዋል። አሁን ዘጌት ብለው በወጡ መረጃዎች ደግሞ ቆቦ አካባቢ ጎብዬ ተብሎ የሚጠራው በዋናው መንገድ ወልዲያ ቆቦ ባሉ አካባቢዎችም ውጊያው ተስፋፍቶ እንደቀጠለ የመረጃ ምንጮች ገልጸዋል። አካባቢ የከባድ መሳሪያ ድምፅ ይሰማል። ይህ በእንዲህ እንዳለ ከቆቦ ወደ ወልዲያ ከቆቦ ወደ አለማጣ መቀሌ የሚወስደው ዋናው መንገድ ዛሬ ሙሉ በሙሉ እንቅስቃሴ እንዳቆመ ቆቦ አካባቢ የወጡ መረጃዎች ያሳያሉ። ወደ ሌላዋ የሰሜን ወሎ ከተማ ስንሄድ ወደ ቅዱስ ላሊበላ ነው የምንሄደው። በቅዱስ ላሊበላ ከተማ ደግሞ ካሉ መረጃዎች መካከል ትላንትና አመሻሹን ተከታታይ የቦምብ ፍንዳታዎች ደርሰዋል። በቅዱስ ላሊበላ ከተማ ቦምብ ፍንዳታ በሰዎች ላይ ጉዳት ደርሷል። ወደ ሆስፒታልም ተወስደዋል። የቦምብ ፍንዳታ የደረሰው በላሊበላ ከተማ አደባባይ ፖሊስ ጣቢያ እና ሽምብርማ ተብሎ በሚጠሩ አካባቢዎች ነው። በተለይ ፖሊስ ጣቢያ አካባቢ እና አደባባይ አካባቢ የፈነዱት ቦምቦች ጉዳት ማድረሳቸውን የገለጹት የመረጃ ምንጮች በፍንዳታው የደረሰው ጉዳት ማወቅ አልተቻለም። ፍንዳታው ማታ 2 ሰዓት ተኩል ገደማ እንደተፈጸመ ነው መረጃዎች የሚያሳዩት። በቦምብ ፍንዳታው ምን ያክል ሰዎች ተጎዱ፣ ምን ያክል ሰዎች ሞቱ የሚለው እየተጣራ እንደሆነ መረጃዎች ገልጸዋል። የተጎዱ ሰዎች ግን ወደ ሆስፒታል ስለመወሰዳቸው ምናልባት የአንድ ሰው ሕይወት አመሻሹን ሳያልፍ እንዳልቀረ የመረጃ ምንጮች ግምታቸውን አስቀምጠዋል። ዛሬ በላሊበላ ከተማ እንደዚሁ የተኩስ ድምፅ ይሰማል። ዛሬ ማለዳ ቅርሱ አካባቢ ተከታታይ የተኩስ ድምፅ ይሰማል። ይሄ ወደ 2 ሰዓት ከ55 ገደማ በኢትዮጵያ ሰዓት አቆጣጠር እንደሆነ የመረጃ ምንጮች ገልጸዋል። በላሊበላ ከተማ ዙሪያ እና አካባቢው ከፍተኛ ውጥረት ነው ያለው ብለዋል። ሰሜን ወሎ በዞኑ መቀመጫ ወልዲያ ከተማ ያለው ሁኔታስ ምን ይመስላል የሚለውን ደግሞ ስንመለከት በሰሜን ወሎ ወልዲያ ከተማ በዞኑ መቀመጫ ማለት ነው ጎንደር በር ተብሎ በሚጠራው ከወልዲያ ወደ ጎንደር መውጫ በሚገኝ አካባቢ በባጃጅ ላይ የቦምብ ፍንዳታ ደርሷል። ባጃጅ ላይ በደረሰው የቦምብ ፍንዳታ በሰው ሕይወት ላይም ጉዳት መድረሱን ከወልዲያ የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ ሌሊቱና መሻሹም በወልዲያ በተለያዩ አቅጣጫዎች በተለይ ገብርኤል ተራራ ተብሎ በሚጠራው አካባቢ ለተከታታይ ሰዓታት የቆየ ከፍተኛ ተኩስ ድምፅ ይሰማ እንደነበር የመረጃ ምንጮች ገልጸዋል። ገብርኤል ተራራ ተብሎ በሚጠራው አካባቢ በተደረገው ውጊያና ተኩስ የደረሰው ዝርዝር ጉዳት ግን በውል አልታወቀም። እዚሁ ሰሜን ወሎ እንቆያለን። ወደ ግዳንና አካባቢ የሚወስደን መረጃ አስከትላለሁ። በሰሜን ወሎ ግዳን ወረዳ ሙጃ ከተማ ፋኖ የሞርተር ድብደባ ወደ ከተማው መፈጸሙ ነው የታወቀው። ከተለያዩ አቅጣጫዎች ፋኖ ባደረገው የሞርተር ድብደባ በከተማው ለምርጫ የወጡ ሰዎች ጠዋት ተበትነዋል። ዘጌት ብለው ሚሊሻዎች እያስገደዱ ሰዎችን ወደ ምርጫ ጣቢያ ለመውሰድ እየሞከሩ እንደነበር የመረጃ ምንጮች ገልጸዋል። በሞርተር ድብደባው የደረሰው ጉዳት በዝርዝር አልታወቀም። የሞርተር ድብደባው ግን ከማለዳ 11 ሰዓት ጀምሮ እንደተደረገ የዓይን እማኞች ገልጸዋል። ይህን ተከትሎ ወደ ምርጫ ጣቢያ በመውጣት ምርጫ ያጅባሉ የተባሉ ሰዎች ሳይወጡ በመቅረታቸው ሚሊሻ እንደገና ከረፋድ 4 ሰዓት ጀምሮ ቤት ለቤት ስምሪት አድርጓል። የሚሊሻ አባላትም በሞርተር ድብደባ ምክንያት ይሄ አልተሳካላቸውም ነው የተባለው።
ወደ ደቡብ ጎንደር ስንመጣ እንግዲህ ደቡብ ጎንደር በርካታ አካባቢዎች ውጊያዎች እየተደረጉባቸው ካሉ ምናልባት ዛሬ በርካታ ውጊያዎች እየተደረጉ ካሉባቸው አካባቢዎች ደቡብ ጎንደር ቀዳሚው ነው የሚሆነው። በዚህም በደቡብ ጎንደር የዞኑ ዋና ከተማ ደብረታቦርን ጨምሮ በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት ከሌሊት ጀምሮ። በዚሁ ከንፋስ መውጫ እስከ ወረታ ባለው ዋናው መንገድ ድረስም እንደዚሁ ውጊያ እየተደረገ ይገኛል። ዛሬ በማለዳ አካባቢ በደቡብ ጎንደር በተለያዩ አካባቢዎች ውጊያዎች ከሌሊት ጀምሮ እየተደረጉ ነው የሚገኙት። የመጀመሪያው በዞኑ በዋና ከተማ ደብረታቦር ዙሪያ ነው። በደብረታቦር ከተማ አቅራቢያ ማህደረ ማርያም መውጫ ኢየሱስ ተራራ አቅራቢያ ጠዋት ተከታታይ ተኩስ ነበር። እንዲሁም በከተማው በስተሰሜን አቅጣጫ አየር ማረፊያ አካባቢም ተኩስ እንደነበር የመረጃ ምንጮች ገልጸዋል። ኪዳነ ምሕረት ተብሎ በሚጠራው ከጎንደር በር እየተባለ በሚጠራው መውጫ በኩልም ተከታታይ ተኩስ ድምፅ ይሰማ እንደነበር የመረጃ ምንጮች ገልጸዋል። በዚህ ተኩስ ግን የደረሱ ጉዳቶችም ሆኑ አጠቃላይ ውድመቶች የታወቀ ነገር የለም። ማህደረ ማርያም መውጫ ተብሎ የሚጠራው አካባቢ ተኩሱ አሁንም እንደቀጠለ እንደሆነ መረጃዎች ገልጸው ደብረታቦር ዘጌት ብሎ የወጡ ሌሎች መረጃዎች ደግሞ የድሮን ስምሪት እየተደረገ ነው የሚገኘው። በደብረታቦር ከተማ በስተምስራቅ አቅጣጫ ደብረታቦር ዩኒቨርሲቲ አካባቢ እንደዚሁ ተኩስ እንደሚሰማ የመረጃ ምንጮች ገልጸዋል። የተኩስ ድምፁ ከጠዋት ጀምሮ እንዳለና በተለይ በአየር ማረፊያ ኪዳነ ምሕረት እና ማህደረ ማርያም መውጫ ተብሎ በሚጠሩት የከተማዋ አራቱም አቅጣጫዎች ተከታታይ ተኩስ እየተደረገ ነው። ድሮን ስምሪትና የድሮን አሰሳ ቢኖርም እስካሁን በድሮን ጋር በተያያዘ የተፈጸመ ጥቃትም ሆነ ድብደባ መኖሩ አልታወቀም። የድሮን አሳዎች ግን ተጠናክረው ቀጥለዋል። እዚሁ በደብረታቦር ቀጠና ወደ ታች ጋይንት ስንሄድ በታች ጋይንት ወረዳ ዋና ከተማ ገበያ ከማለዳ ጀምሮ በተለያዩ አቅጣጫዎች ውጊያና ተኩስ እንደሚሰማ የመረጃ ምንጮች ገልጸዋል። በታች ጋይንት ገበያ ከተማ በከተማው ምስራቅ አቅጣጫ አንሰታ መውጫ ተብሎ በሚጠራው አካባቢ እንዲሁም ደግሞ በሰሜን ምስራቅና ምስራቅ አቅጣጫ ገበጣ ድንጋይ ተብሎ በሚጠሩ የከተማዋ ዙሪያ አካባቢዎች በምዕራብ የከተማዋ አቅጣጫ አጋጥ ወይም ደግሞ ሆስፒታል መውጫ ተብሎ የሚጠራው አካባቢ ከማለዳ ጀምሮ በሞርተርና በዲሽቃ የታገዘ ተኩስና ውጊያ እንደነበር የመረጃ ምንጮች ገልጸዋል። እስከ ረፋ ድረስ በቀጠለው ውጊያ የደረሰው ቁሳዊም ሆነ ሰብአዊ ጉዳት፣ ወታደራዊ ጉዳት በውል አልታወቀም። ሌላው በዚሁ በደብረታቦር ቀጠና ወደ እስቴ መካነ ኢየሱስ የሚወስደን መረጃ ነው። እስቴ መካነ ኢየሱስ ሌሊት መከላከያ ስምሪት አድርጎ ከተማውን ከበባ ውስጥ አስገብቶ ጥበቃ እያደረገ እንዳደረ የሚገልጹ የመረጃ ምንጮች ደንጎለት፣ ማቢ ተራራ፣ ምክሬ መግቢያ ተብሎ የሚጠሩ በሮችን መከላከያ ሌሊት ዘግቶ ያደረ ቢሆንም ከማለዳው 11 ሰዓት ተኩል ጀምሮ ፋኖ ምክሬ መግቢያ ወይም ደግሞ የአንዳ ቤት መግቢያ ተብሎ ከሚጠራው አካባቢ ጥቃት መክፈቱን ተከትሎ በአካባቢው ውጊያ ተቀስቅሷል። ከማቢ ተራራ እስከ ደንጎለት እንዲሁም ደግሞ እስከ ምክሬ መግቢያ ተብሎ የሚጠሩ አካባቢ ድረስ በሞርተር በድሽቃ የታገዘ ውጊያ እየተደረገ እንዳረፈደ የወጡ መረጃዎች ይገልጻሉ። ከተማው ውስጥ በዚህ ምክንያት ያለው የምርጫ እንቅስቃሴ እንደዚሁ ችግር ውስጥ መግባቱን የገለጹት የመረጃ ምንጮች ሚሊሻና መከላከያ ግን አሁንም በሮቹን ዘግቶ ምርጫ ለማስፈጸም እየተንቀሳቀሰ ነው የሚገኘው። ሌሊት ጀምሮ መከላከያ ከበባ አድርጎ ቢያድርም በአንዳ ቤት መግቢያ በኩል ፋኖ ጥሶ ወደ ከተማው እየተጠጋ እንደሆነና በዚህ ግንባር በተለይ ከፍተኛ ውጊያ እየተደረገ እንደሆነ የአካባቢ የወጡ መረጃዎች ይገልጻሉ። ይህ መረጃ የተጠናከረው በኢትዮጵያ ሰዓት አቆጣጠር ከረፋዱ 3 ሰዓት ከ45 ደቂቃ ነው። ተለዋጭ ነገሮች ካሉ በሌላ የመረጃ ሰዓታችን እንመለስበታለን። እዚሁ በደብረታቦር ቀጠና ወደ ስማዳ የሚወስደን መረጃ ላስከትል። በስማዳ ወረዳ በወገዳ ከተማ በተለያዩ አቅጣጫዎች እንደዚሁ ከሌሊት ጀምሮ ከፍተኛ ተኩስ እንደነበር የመረጃ ምንጮች ገልጸዋል። በተለይ በሌሊቱ 6 ሰዓት ጀምሮ በዲሽቃ እና በሌሎች የቡድን መሳሪያዎች ወደ ከተማው የተለያዩ አካባቢዎች ከፍተኛ ተኩስ ነበር። ሌሊት 6 ሰዓት እስከ 9 ሰዓት የነበረው ተኩስ ወደ 10 ሰዓት ገደማ ሌሊት ቆም ብሎ የነበረ ቢሆንም እንደገና ማለዳ 11 ሰዓት ጀምሮ በወገዳ ከተማ በተለያዩ አቅጣጫዎች ውጊያው እና ተኩሱ እንደገና በርትቶ እንደቀጠለ የመረጃ ምንጮች ገልጸዋል። ጊዮርጊስ መውጫ ተብሎ የሚጠራው አካባቢ፣ ወርቅ አምባ ማርያም ተብሎ በሚጠራው አካባቢ፣ የኳሳ መውጫ ተብሎ በሚጠራው የወገዳ ከተማ አቅጣጫ እንዲሁም ደግሞ ሸረፍ ጎዴ ተብሎ በሚጠራ ተራራ አካባቢ፣ ጅብጌ ተብሎ በሚጠራ አካባቢና ሰኞ ገበያ ተብሎ በሚጠሩ አካባቢዎች ለተከታታይ ሰዓታት ውጊያዎች መደረጋቸውን የመረጃ ምንጮች ገልጸዋል። ትላንትና በቀረበው መረጃችን በዚህ አካባቢ የነበረው ምርጫ ትላንትና መሻሹን ተጠናቆ ምርጫ አስፈጻሚዎች፣ የአካባቢ የብልጽግና ባለስልጣናትና የመከላከያ የአድማ ብተና ወታደራዊና የፖሊስ አዛዦች ትላንትና መሻሹን የራት ግብዣ አዘጋጅተው እንዳመሹ የወጡ መረጃዎች ያሳያሉ። እዚሁ ደብረታቦር ቀጠና እንቆያለን። ወደ ወረታ የሚወስደን መረጃ አስከትላለሁ። በወረታ ከተማ በተለያዩ አቅጣጫዎች እንደዚሁ ከፍተኛ ውጥረቶች መኖራቸውን የወጡ መረጃዎች ያሳያሉ።
ትላንትና ግንቦት 23 ጀምሮ በወረታ ከተማ በአራት አቅጣጫዎች ከፍተኛ ውጥረት እንደነበር የገለጹት የመረጃ ምንጮች ይህንን ተከትሎ ከኮሌጅ እስከ ነጭ አፈር ተብሎ በሚጠራው አካባቢ ተከታታይ ተኩስ ይሰማ ነበረ። በዚህ ተኩስ የደረሰው ጉዳት አልታወቀም። ወረታ ከደብረ ታቦር ከጎንደርና ከባህር ዳር የሶስትዮሽ መንታ መገናኛ ከተማ ስትሆን ከባህር ዳር በ55 ኪሎ ሜትር፣ ከደብረ ታቦር በ45 ኪሎ ሜትር፣ ከጎንደር ደግሞ በ110 ኪሎ ሜትር ርቀት ላይ የምትገኝ ቁልፍ ከተማ ነች። በዚህ ከተማ ዙሪያ ያለው ሁኔታ ይህንን ይመስላል። እዚሁ ደብረ ታቦር ቀጠና እንቆያለን። በብናት እና በአካባቢው በብናት ወረዳ ከማለዳ 11 ሰዓት ጀምሮ ከፍተኛ ተኩስ እንዳለ መረጃ ምንጮች ገልጸዋል። በብናት ከተማ በተለያዩ አቅጣጫዎች የተደረገውን ተኩስ ተከትሎ የሚሊሻና የአድማ ብተና አባላት እንደዚሁ ያጸፋ ምላሽ እየሰጡ ነው የሚገኙት። ከከተማው ውጭ በሚገኙት አካባቢዎች የተደረገ ያለውን ውጊያ ተከትሎ ሁለት የምርጫ ጣቢያዎች እንደዚሁ ምርጫ አጥፈዋል ነው የተባለው። ያው ምንም እንኳ ትናንት ምርጫው ቢደረግም ለሚዲያ ሲባል እያቀርቡት የነበረው ቀረጻ አልተደረገም ነው የተባለው። በዚህ በደቡብ ጎንደር በአጠቃላይ ስንመለከተው ከደብረ ታቦር ከተማ በዋናው መንገድ እስከ ንፋስ መውጫ ባለውና ከደብረ ታቦር ወደ ወረታ ባሉት ጭምር በዋናው መንገዶች ጭምር ውጊያዎች ነበሩ። ለምሳሌ በጉና ቀጠና ከንፋስ መውጫ ወደ ደብረ ታቦር በሚወስደው መንገድ ጉና በጌምድር ወረዳ ክምር ድንጋይ ከተማ አቅራቢያ ተክለ ሃይማኖት ተብሎ የሚጠራው አካባቢ፣ ኮሌጅ ተብሎ የሚጠራው አካባቢ፣ ብራጎት ተብሎ የሚጠራ አካባቢ፣ ኪዳነ ምሕረት ተብሎ በሚጠሩ አካባቢዎች በክምር ድንጋይ ከተማ ከማለዳ ጀምሮ ተኩስ እንደነበር የመረጃ ምንጮች ገልጸዋል። ንፋስ መውጫ ላይ ጋይንትን በተመሳሳይ እንደዚሁ ሳሊ፣ ጎብጎብ፣ ክታክታን ጨምሮ በዋናው መንገድ ላይ ሚካኤል ተራራ፣ አጋዘን ውሃ ተብሎ በሚጠሩ አካባቢዎች ከማለዳ ጀምሮ ተከታታይ ተኩስ እንደነበር የወጡ መረጃዎች ያሳያሉ። በዋናው መንገድ ከደብረ ታቦር እስከ ወረታ በሚወስደው መንገድም እንደዚሁ አለምበር ተብሎ በሚጠራው ከተማ በደራ ቀጠና አንበሳሜና ሐሙሲት አካባቢም ከማለዳ ጀምሮ ተኩስ ነበር። ከአዲስ ዘመን ወደ ጎንደር በሚወስደው መንገድ ሚካኤል ደብርና አካባቢው አርኖ ጋርኖ፣ አዲስ ዘመን ወደ እብናት በሚወስዱ መንገድ አምቦና አካባቢው ውጊያዎች ተደርገዋል። በተመሳሳይ ከእብናት ከተማ ወደ በለሳ በሚወስዱት ወደ ጓኋላ ወደ ሚካኤል ደብር መውጫ መንገዶች እንደዚሁ ውጊያዎች እንደነበሩ የገለጹት የመረጃ ምንጮች በበለሳ አካባቢዎች ውጊያዎች እየተደረጉ ይገኛሉ። በደቡብ ጎንደርና ማዕከላዊ ጎንደር ዞን አካባቢዎች መንገዶችና በዋና ከተሞች ጭምር ከላይ በተገለጹት አካባቢዎች ውጊያዎች እየተደረጉ እንደሆነ የወጡ መረጃዎች ያሳያሉ። ወደ ማዕከላዊ ጎንደር ስንሄድ በማዕከላዊ ጎንደር ጎንደር ከተማና በጎንደር ከተማ በስተምስራቅ አቅጣጫ አካባቢዎች እንደዚሁ አመሻሹን በነበሩ ተኩስ ምክንያት ሚሊሻዎች አካባቢውን ለቀው ወጥተዋል። በጎንደር ከተማ በስተምስራቅ አቅጣጫ ምርጫ አስፈጻሚዎችና ምርጫ ጣቢያዎችን ለቀው ወጥተዋል። ትላንትና አመሻሹን ከነዚህ መካከል አምቦበር፣ ፈንጠር፣ ደፈጫ ተብሎ በሚጠሩ አካባቢዎች በነበሩ ተኩስና ውጊያዎች ምክንያት ነው ትላንትና ሚሊሻዎች የምርጫ ጣቢያዎችን ለቀው የወጡት። ዛሬ ወደ አካባቢዎቹ ተጨማሪ መከላከያ ስለመሰማራቱና ዛሬ ማለዳ በአካባቢው ለሰዓታት የቆየ ተኩስ እንደነበር የመረጃ ምንጮች ገልጸዋል። እዚሁ ማዕከላዊ ጎንደር በለሳ ወረዳ በተለያዩ አካባቢዎች ውጊያዎች ተደርገዋል። ከነዚህ መካከል በለሳ ሻልቆ ሸለቆ ተብሎ የሚጠራ አካባቢ፣ አድጎሮ አባ እና ሳቋ ተብሎ በሚጠሩ አካባቢዎች ከማለዳ ጀምሮ ውጊያዎች ተደርገዋል። በውጊያዎች ግን የደረሰው ጉዳት በውል አልታወቀም። ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ እንደደረሰ ግን የመረጃ ምንጮች ገልጸዋል። አሃዛዊ መረጃውን በውል አላወቅንም ብለዋል። ወደ እዚሁ ማዕከላዊ ጎንደር ወደ ወገራ ስንሄድ በወገራ በደጋማው አካባቢ ፋኖ ወደ አምባ ጊዮርጊስ እንዲሁም ደግሞ ከአምባ ጊዮርጊስ እስከ ዳባት በሚገኙ ወርቀ ደሞና አካባቢው በሚገኙ ከተሞች ዘልቆ መግባት ጥቃቶችን መፈጸሙን የወጡ መረጃዎች ያሳያሉ። ይህንን ተከትሎ የመከላከያና የአድማ ብተና አባላት ከአምባ ጊዮርጊስ ከተማ ጅብ ዋሻ ተብሎ ወደሚጠራው አካባቢ ወደኋላ ሂደው ቦታ ስለመያዛቸው የወጡ መረጃዎች ይገልጻሉ። እንግዲህ በዚህ ውጊያ በአካባቢ የነበረው ምርጫ ኮረጆ ጭምር በመያዝ ነው ወደ ጅብ ዋሻ ሄዱ ሲሉ የአካባቢ የፋኖ መረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ አንድ መረጃ በመሃል ወደ ጉራጌ ዞን ልሄድና ላድርስ። በማዕከላዊ ጉራጌ ዞን አበሽጌ ወረዳ ሁዳድ 5 ተብሎ የሚጠራ ቀበሌ ምርጫ አስፈጻሚዎችና ሚሊሻዎች እንደዚሁ በአካባቢ ታጣቂዎች እርምጃ ተወስዶባቸው የምርጫ ኮረጆ በታጣቂዎች ተወስዷል የሚል መረጃ ወጥቷል። የሚገርመው ደግሞ ኮረጆውን ቀድሞ እየተሞላ እንደሆነ ነው መረጃዎች የሚያሳዩት። ይህ መረጃ የሚያሳየው እንግዲህ በአማራ ክልል ብቻ ሳይሆን በመላው ኢትዮጵያ ምርጫና የመራጮች ደህንነት እንዲሁም ደግሞ አጠቃላይ ሁኔታው ምን ደረጃ ላይ እንዳለ የሚያሳይ ነው። እንግዲህ ምርጫ ኮረጆ ቀድሞ ተሞልቶ እንደነበር ነው መረጃዎች የሚገልጹት። የመራጭ ህዝብ ደህንነትና የምርጫው ታማኝነት ጥያቄ ውስጥ የሚጥል ሁነኛ ማስረጃ ነው። እንግዲህ ከአማራ ክልል ውጭ ባሉት የመካከለኛው ኢትዮጵያ አካባቢዎች እየወጣ መረጃ ነው።
ወደ አማራ ክልል መረጃዎች እመለሳለሁ። ዛሬ እንደዚሁ ብርቱ ውጊያ እየተደረገባቸው ካሉት አካባቢዎች አንዱ ምስራቅ ጎጃም ነው። በምስራቅ ጎጃም በብዙ ቀጠናዎች ውጊያዎች እየተደረጉ ነው የሚገኙት የዞኑን ከተማ ደብረ ማርቆስን ጨምሮ። ደብረ ማርቆስ ከተማ ማምሻውን በተፈጸመ ተከታታይ የቦምብ ፍንዳታ ጉዳት ደርሷል። በደብረ ማርቆስ ከተማ ንጉሥ ተክለ ሃይማኖት ክፍለ ከተማ 010 ቀበሌ ጎተራ ተብሎ የሚጠራው አካባቢ በተፈጸመ የቦምብ ፍንዳታ ሚሊሻዎች እና የምርጫ ቁሳቁሶች ጉዳት ደርሶባቸዋል። ይህንን ተከትሎ ትናንትና አመሻሹን ጀምሮ ሌሊቱን በደብረ ማርቆስ ከተማ ከፍተኛ ውጥረት ነው ያደረው። በሌላ በኩል የደብረ ማርቆስ ከተማ አካባቢዎች 3 ቦታዎች ላይ ሌሊት የቦምብ ፍንዳታዎች ስለመድረሳቸው የወጡ መረጃዎች ያሳያሉ። በቦምብ ፍንዳታዎቹ ግን በሰዎች ላይ ስለደረሰው ጉዳት የታወቀ ነገር የለም። ከዚህ ጋር በተያያዘ እንግዲህ በደብረ ማርቆስ ከተማ የባጃጅ ሾፌሮች፣ ወጣቶች፣ ነጋዴዎች ጭምር በርካታ ሰዎች በጸጥታ ኃይሎች ታፍሰው ተወስደዋል። ዛሬ ማለዳ ውጊያዎች ቀጥለዋል። በደብረ ማርቆስ ቀጠና ከላይ ከደረሰው የቦምብ ፍንዳታ ባሻገር በደብረ ማርቆስ ዙሪያ እና አቅራቢያ አዲስ እየተገነባ በሚገኘው የደብረ ማርቆስ አየር ማረፊያ አቅራቢያ ሊባኖስ ተብሎ በሚጠሩ አካባቢዎች ከማለዳ ጀምሮ ውጊያ እየተደረገ ነው የሚገኘው። ከደብረ ማርቆስ በቅርብ ርቀት በሚገኙ ባሶሊቨን እና ሉማሜ አካባቢዎች እንደዚሁ ውጊያዎች እየተደረጉ ይገኛሉ። በተለይ በአሶሊቨን ከተማ ኮርክ ተብላ በምትጠራው ከተማና አካባቢው ውጊያ ተደርጓል። በአድማ ብተና አባላት ላይ ጉዳት ደርሷል። ይህንን ተከትሎ ቤት ዘግተው የተቀመጡ ሰዎችን ቤት ለቤት እየገቡ የአድማ ብተናና የሚሊሻ አባላት ድብደባ እያደረጉ መጋዘኖችን፣ የተዘጉ ቤቶችን እየሰበሩ እንደሆነ ነው መረጃዎች የሚገልጹት። በዚህ የቡድን መሳሪያዎች የሚባሉት እንደ ብሬን የመሳሰሉ መሳሪያዎችን በፋኖ እጅ ገብተዋል ተብሏል። ምስራቅ ጎጃም በሚገኙ አካባቢዎች ከሉማሜ ወደ አዋበል እንደዚሁ የግዳጅ እንቅስቃሴ ላይ በነበረ ወታደራዊ ፓትሮል ላይ የአድማ ብተና ፓትሮል ላይ በተፈጸመ የደፈጣ ጥቃት የሻምበል አዛዡን ጨምሮ የሚሊሻ የአድማ ብተና አባላት እዚሁ ሙትና ቁስለኛ ሆነዋል። እንግዲህ የወጡ መረጃዎች ይህንን ያረጋግጣሉ። ይህ በእንዲህ እንዳለ ወደ ደብረ ማርቆስ ቀጠና ደግሞ በሞጣ ከተማ በምስራቅ ጎጃም ሞጣ ከተማና አካባቢው እንደዚሁ ውጊያዎች እየተደረጉ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ዛሬ የአየር ስምሪት መኖሩንም በሞጣ ከተማ አካባቢ የወጡ መረጃዎች ያሳያሉ። በሞጣ ግንደወይን፣ ቢቡኝ ተብሎ በሚጠሩት አካባቢዎች ዛሬ ማልዳ የሄሊኮፕተር ስምሪት እንዳለ የወጡ መረጃዎች አረጋግጠዋል። ይህ በእንዲህ እንዳለ ከሞጣ ከተማ በተለያዩ አካባቢዎች ከማለዳ ጀምሮ ውጊያ እየተደረገ መሆኑንና ተኩስ መኖሩን የመረጃ ምንጮች ገልጸዋል። በደብረ ማርቆስ በሞጣ ከተማ አቅራቢያ ይቅርታ፣ ደብረ ማርቆስ አይደለም ሞጣ ነው። በሞጣ ከተማ አቅራቢያ ድመት ገደል፣ ገረንጊታ፣ ቻይና መስመር፣ ደብረ ሚካኤል፣ አጋሙሃ፣ ሸማት፣ ሙገር ካምፕ እና ማርያም ወደ ሙገር ቻይና ተብሎ በሚጠሩ ወፒ ማርያም ተብሎ ወደሚጠሩ አካባቢዎች ነው ተኩስ እየተደረገ ያለው። ከዚህ ከድመት ገደል እስከ ቀራኒዮ ድረስ ባሉት ተኩሶችና ውጊያዎች የደረሱ ጉዳቶች ግን በዝርዝርና በውል አልታወቁም። እዚሁ በሞጣ ቀጠና ቢቡኝ ድጓ ጽዮንም በዚህ አካባቢም ለየት ያለ መረጃ ነው የወጣው። በዚህ አካባቢ ዛሬ ምርጫ እየተደረገ ባለበት ሰዓት ሰልፍ ስለመደረጉ መረጃዎች ገልጸዋል። በምስራቅ ጎጃም ዞን ቢቡይ ወረዳ 19 ቀበሌዎች ያሉ ሲሆን 16ቱ ቀበሌዎች ምንም አይነት የምርጫ እንቅስቃሴ ያልተደረገባቸው መሆኑን የሚገልጹት የመረጃ ምንጮች በሁለት የገጠር ከተሞች አዋበርና ኮረብታ ተብሎ በሚጠሩ አካባቢዎች ምርጫችን ፋኖ ነው በሚል ዛሬ አርሶ አደሮች እንደዚሁ ሰልፍ እንዳደረጉና ይህንን በተመለከተ የፋኖ የመረጃ ምንጮች ይህንን አጋርተዋል። ይህ በእንዲህ እንዳለ በድጎ ዙሪያ እንደዚሁ ተኩስ መኖሩን የመረጃ ምንጮች ገልጸዋል። በእነዚህ በተለይ በቢቡይ ከተማ ዙሪያ በአራት አቅጣጫዎች ከማለዳ ጀምሮ ተኩስ እንዳለ የመረጃ ምንጮች ሲያረጋግጡ አድባር፣ ጨመቆት፣ አየር፣ በእግዚአብሔር አብ ተብሎ በሚጠሩ አካባቢዎች ፋኖ ወደ ከተማው መጠጋት ተኩስ መክፈቱን ተከትሎ ሚሊሻዎች እንደዚሁ ከከተማው በመውጣት ያጸፋ ምላሽ ለመስጠት እየተንቀሳቀሱ ነው። በአካባቢው የደረሰው ጉዳት በውል አልታወቀም። ወደ ምዕራብ ጎጃም ስንሄድ እንደዚሁ ምዕራብ ጎጃም ሰከላ ከማለዳ ጀምሮ ውጊያ እየተካሄደ ነው የሚገኘው። በሰከላ ወረዳ ዋና ከተማ ግሽ አባይ በአራት አቅጣጫዎች ከማለዳ ጀምሮ የጀመረው ውጊያ አሁን በመሃል ከተማ ጭምር ከፍተኛ ተኩስ እንዳለ የወጡ መረጃዎች ያሳያሉ። ይህንን በተመለከተ ሁለት ካምፖች በተለይ ትምህርት ቤቶች አካባቢ የነበሩ የአድማ ብተናና የመከላከያ ካምፖች ተለቀዋል። አሁን በመሃል ከተማ ነው ውጊያ እየተደረገ ያለው። ቤተክርስቲያናት ጭምር ሳይቀር የወታደራዊ ካምፕ ሆነዋል የሚሉ መረጃዎች ወጥተዋል። በሌላ መረጃ እንደዚሁ ምዕራብ ጎጃም ዞን ደንበጫ ወረዳና በደንበጫ ዙሪያ ውጊያዎች እየተደረጉ ነው የሚገኙት። ከትላንትና መሻሹን ጀምሮና ዛሬ ረፋድ የጨረቃ ተብሎ ከሚጠራው አካባቢ እስከ ደንበጫ ከተማ ድረስ
ከፍተኛ ተኩስ እንደነበር የመረጃ ምንጮች ገልጸዋል። ደንበጫ ከተማና አቅራቢያ ዋና መንገድም ፋኖ ስለመቆጣጠሩ የወጡ መረጃዎች ያሳያሉ። በጎጃም ቀጠና በብዙ አካባቢዎች ውጊያዎች የተደረጉ ነው። በዚህ እንግዲህ በተለይ ሞጣ፣ ግንደወይን፣ ፈለገ ብርሃን፣ መርጦ ለማርያም፣ ደብረ ወርቅ፣ ቢቸና፣ የትመን ጨምሮ እስከ አዲስ ቅዳም፣ ሽንዲ፣ ዳንግላ፣ ጃዊ፣ ይስማላ፣ አዴት፣ ወርቅ ሜዳ፣ የቦቅላ፣ ቲሊሊ፣ አዊዞን፣ ደብረ ማርቆስ ከተማና ዙሪያውን ጨምሮ ውጊያዎች እየተደረጉ ነው የሚገኙት። አሁንም ውጊያዎች እንደቀጠሉ ነው የሚገኘው። ከባህር ዳር ወደ ዳንግላ በሚወስደው ዋናው መስመር በሚገኙ ከተሞች ዙሪያም ከማለዳ ጀምሮ ውጊያ እየተደረገ እንደሆነ የወጡ መረጃዎች ያሳያሉ። ከባህር ዳር እስከ አዊ ዞን እንጅባራ የዞኑ መቀመጫ ድረስ በሚገኙት እንደ አዲስ ቅዳም፣ ዳንግላ፣ ዱርቤቴ እንዲሁም ደግሞ ወደ አቸፈር፣ ቀደምት ላሊበላ፣ ይስማላ፣ ሳንክራ ተብሎ በሚጠሩ አካባቢዎች ከማለዳ ጀምሮ ውጊያ እየተደረገ ነው። በተለይ አዲስ ቅዳም ተብሎ በሚጠራው ከተማ ላይ በተደረጉ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን የወጡ መረጃዎች ያሳያሉ። 4 የሚሊሻ አባላት አዲስ ቅዳም ተብሎ የሚጠራው አካባቢ በፋኖ ስለመማረካቸው ከአካባቢው የወጣ መረጃ ያሳያል። በሸዋ ቀጠና በደብረ ብርሃን ከተማ እንደዚሁ የቦምብ ፍንዳታ መድረሱ ተሰምቷል። የደረሰው ጉዳት በውል አልታወቀም። በሸዋም በአብዛኞቹ የይፋት ቀጠናዎች ሸዋሮቢት ዙሪያ፣ መራቤቴ ቀጠና፣ ደብረ ሲናና አካባቢው ወደ መኮይ፣ ሚዳ፣ አጣየ፣ ምንጃር፣ አረርቲ፣ ግሸራቤል፣ መንዝ፣ አገረ ማርያም፣ በረሀት፣ ሞረት፣ ጅሩ ጨምሮ በተለያዩ የተጉለት ደጋማና እንሳሮን አካባቢዎች ጨምሮ ከማለዳ ጀምሮ በተለያዩ አካባቢዎች ተኩስ እንደነበር የሚገልጹ መረጃዎች ናቸው እየወጡት። በወሎ ቀጠና እና በሸዋ ቀጠና በአጠቃላይ እንግዲህ ያለው ሁኔታ ይህንን ይመስላል። ወደ ወለጋ የሚወስደን መረጃ ሳስከትል ደግሞ በወለጋ በአማራ ክልል ባሻገር በወለጋም እንደዚሁ በተለያዩ አካባቢዎች ከምርጫ ጋር በተያያዘ ጥቃቶች እና ውጊያዎች ተደርገዋል። ለምርጫ በወጡና ምርጫ በሚያስተባብሩ የሚሊሻ አባላትና የምርጫ እጀባ በሚያደርጉ የጸጥታ አባላት ላይ በተፈጸመ ድንገተኛ የደፈጣ ጥቃቶች የግንባር ውጊያዎች ጉዳቶች ደርሰዋል። በዛሬው ዕለት በሆሮ ጉዱሩ ወለጋ ዞን ጃርደጋ ጃርቴ ወረዳ ሳቅላ ተብሎ በሚጠራ ከተማ ምርጫ ለማድረግ እንቅስቃሴ ላይ የነበሩ የምርጫ አስፈጻሚ የጸጥታ አባላትና የመከላከያ አባላት ላይ በተፈጸመ ድንገተኛ የደፈጣ ጥቃት ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ በምዕራብ ሸዋ እና በወለጋ የተለያዩ አካባቢዎችም እንደዚሁ ትላንትና ቀደም ብለው ስጋቶችን በመስጋት ምርጫዎች መጠናቀቃቸውን የወጡ መረጃዎች ያሳያሉ። በሌላው በህወሓትን በተመለከተ ነው። ወደ አፋር ክልል ምርጫ ወደሚደረግባቸው ቀጠና ዘልቀው የገቡ የህወሓት ታጣቂዎች ጥቃቶችን ፈጽመዋል። በምስራቅ ትግራይ ዞን ወልዋሎ አካባቢ የሚንቀሳቀሰው የአርሚ 15 ታጣቂ ኃይል በተሽከርካሪዎች ወደ አፋር ሰውሃ ሰዓላ ወረዳ ዘልቆ መግባት በአቅራቢያው በሚገኙ ሰውና አዲሸክ አዳም ተብሎ በሚጠራ የአፋር ቀበሌ ዘልቆ መግባት ጥቃት መክፈቱን የወጡ መረጃዎች ያሳያሉ። እነዚህ ታጣቂዎች አካባቢው ነዋሪዎችን ምርጫ ማድረግ አትችሉም፣ ይሄ የትግራይ መሬት ነው፣ የአፋር መሬት አይደለም፣ ለቃችሁ ውጡ በሚል ነው የአርሚ 15 አባላት በአፋር ነዋሪዎች ላይ ጥቃት እየከፈቱት። ይህንን ተከትሎ የአፋር ነዋሪዎች ምርጫ እናካሄዳለን ማለታቸውን ተከትሎ የአፋር ሚሊሻዎች ከህወሓት የአርሚ 15 ታጣቂዎች ጋር ለግማሽ ሰዓት የቆየ ውጊያና ተኩስ ልውውጥ አድርገዋል። በዚህ ተኩስ ልውውጥና ውጊያ የደረሰው ጉዳት በዝርዝር አልታወቀም። እንግዲህ ለዚህ ሰዓት ከዋና ዋና አካባቢዎች ያሰባሰብኳቸው መረጃዎች እነዚህን የሚመስሉት። በሌላ የመረጃ ሰዓታችንም መለስበታለሁ። አጠቃላይ ምርጫው ሲታይ በዞን ከተሞችን ጨምሮ እንግዲህ በወረዳ ከተሞች ምርጫ ወደ ገጠር አካባቢ ማድረግ አለመቻሉና በወረዳ ከተሞች እንኳ ያለውን የምርጫ ሁኔታ ለማድረግ ወይም ደግሞ ቀረጻዎችን ለማድረግ እንኳ ብልጽግና ባልቻለበት ሁኔታ እስካሁን ባሉት ሁኔታ ከ54 በላይ በሚሆኑ ቦታዎች እና ንዑስ ቦታዎች ውጊያዎች እየተደረጉ ነው የሚገኙት። አሁን በዚህ ሰዓት ያልሸፈንኳቸውን በሌላ የመረጃ ሰዓት ይዤ መለስ ይሆናል። ስለተከታተላችሁ በእጅጉ አመሰግናለሁ። ሁልጊዜም ቻናሉን በመከታተል የቻናሉ ቤተሰብ በመሆን አብራችሁን እየቀጠላችሁ ስለሆነ በእጅጉ ነው የማመሰግነው። ከእውነተኛ መረጃዎችን እውነትን ከምንጩ አዳዲስ መረጃዎችን ለማግኘት ይህንን ቻናል ይከታተሉ። እየተከታተላችሁ ስለሆነ በእጅጉ አመሰግናለሁ። ሰብስክራይብ አድርጉ።